ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም አሳዛኝና ኩርምትምት የሚያረግ ዜና ነው ዛሬ የሰማሁት። ፍቅርዬ አረገዘች። ከማን እንደሆነ አልተናገረችም። ብዙዎቻችሁ በኮሜንት ካብርሽ መሆን አለበት፣ ምክንያቱም ፍቅርና ፏድ ከተለያዩ ቆይተዋል። ከዛ ካብርሽ ጋር ከሰራሽ በኋላ ፏድና ፍቅር ተገናኝተው አያቁም። ሲቀጥል አሁን እህትና ወንድም ናቸው እያላችሁ ነበረ። ስለዚህ ፍቅር ያረገዘችው ከአብርሽ ነው። እውነታውን እስኪ ተረጋጉ፣ አትቅለብለቡ፣ ሳታዩ ሳሰሙ አትፍረዱ እየተባላችሁ ነበረ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። የቻናሌ ቤተሰቦች ሰላማችሁ ይብዛልኝ። ሰብስክራይብ እና ላይክ አድርጉ። ወደ ሀሳቤ ስመለስላችሁ ፍቅርዬ እንግዲህ ኩርምትምት የሚያረግ ነገር ነው የሰራሽው አንቺ ጠንከኛ። እሺ አሁን በጎቹ ፍንጥዝጥዝ ነው የሚሉት። የወለደችው ልጅ አድጎ ነው እንዴ ሌላ ያረገዘችው? ከምን ያረገዘች? ከባለፈው ሳትማር ነው እንዴ ማለታቸው አይቀርም። ምክንያቱም ፍቅር ያልወለደችው ልጅ ወልዳለች፣ ያላረገዘችው ልጅ አርግዛለች ሲሏት ኖረው አሁን ደግሞ እሷ አረገዝኩ ብላ መጣችላችሁ። እንግዲህ ሀኛ አርጋችሁ ብሏት ማለት ነውና ፍቅርዬ እንግዲህ አርግዛለች። እሳይ እንኳን ማረገዝ የኔ እናት ልብሱን እንዳለ ማለት ነው። ወንድም ከሆነ ግጣም ልብስ ነው ምልክልሽ የኔ ቆንጆ፣ ሴትም ከሆነች እንደዛው ልጅ ጸጋ ነው። እሳይ እንኳን አረገዘች። ምን አገባችሁና? ፍቅርዬ እንግዲህ ዛሬ አረገዝኩ ብላ መጣለች። እንደው አንቺ ጉደኛ እኮ ነሽ። ሲያሽ ግን ማለት ነው እንኳን ያረገዘ ምንም አትመስይም። ድርቅ የነካው ከብት ነው ትመስይ። ፍቅርዬ ተይ፣ አይነፋም ተይ። እኔ እንደዚህ ክብራችሁን የሚነካ ነገር አትስሮላለሁ። አንዳንዴ እንደዛ አይነት ነገር ጥሩ አይደለም ብዬ አስባለሁ። ዞሮ ግን ብዙም እንትን አይደለም። ምክንያቱም ይሄ ሁላችን የምንመኘው ነገር ነው ቢኖረን የምንፈልገውና ፍቅር እንግዲህ አረገዘች። ኦ ማይ ጋድ። እኔማ ከማን ነው የሚለው ነገር እየከነከነኝ ነው። እሷ ራሱ ሳትናገር ሄደች። ፏድን ቢጠይቁት ወላሂ ላዚም አንድ ቀን አድሬያት አላቅም። አላያችሁ ፍቅር ምን አይነት ጎበዝ ሴት እንደሆነች? እስከ ዛሬ ከፏድ ጋር ምንም አይነት ነገር ፈጽማ አታቅም። ቤቷ ይሄዳል ግን ዳቦ ሰጥተው አታቅም። አቤት ፍቅር ግን ግፍሽ ግን አይገርም። እና እንግዲህ ፍቅርዬ ያው እርጉዝ ነኝ ብላ መታለች ማለት ነው። ፍቅር ከሄደች በኋላ ደግሞ ፏድ ምሎ አበላሽባት ስራ። በጣም ትገርመኛለች ፍቅር ማለት ነው። በስማአ የኔ ኩሩ ማለት ነውና ከሄደች በኋላ ፏድ ሁሌ ነው ስራ ያበላሻል፣ ሁሌ ስራ ያበላሻል። አይ ፏድ ዝንኩር ነው የሚያደርገው መሀል ላይ ማለት ነውና እንግዲህ እንደ ቡርካ ደግሞ እሱን እያዩ ነበር፣ እየጠየቁት ነበር። እና እሱ እንግዲህ ያው ብሎ ምንም አይነት ግንኙነት እንደሌላቸው እስከዛሬ ተናግሯል። ስለዚህ የእሱ ካልሆነ የማን ነው ዴ? እንግዲህ ፏድ ማለ የአብርሽ ነው። ኦረ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። የደመቁ በጎች ደግሞ ቀጥቅጠው ነው ቢገሉኝ እኮ እናንተ። ምን አይነት ጣጣ ነው? እና አብርሽ ነው እንዴ? እና አብርሽ እንግዲህ ያው ደመቁን እንትን ብሎ መሀል ላይ አብሯት ሆኖ ነበር አይደለ? እና ልጁ ያብርሽ ነው እንዴ? ጉድ እኮ ነው እናንተ። ያብርሽ ነው እንዴ? ደመቁ አበደቻ፣ ጨለለቻ። እንደዛ ከሆነማ አረ ጉድ ፈላ። እኔ ይወዳታል እኮ ፍቅር ምላችሁ በምክንያት ነውና፣ ለማንኛውም ፍቅርዬ አርግዛ ነው ወይስ ልጁስ የማን ነው? አላረገዘችም። ፍራንክ እየሰራች ነው እያንዳንድሽ ማለት ነው። እውነት ነው ብላችሁ ቡጥቅቅ አንቺ ክብር የላትም እናቴ። የድሮ ልጇ ሳያድግ ደግሞ በላይ ጨመረችባት እያላችሁ ኮሜንት ገና ካሁኑ በስማም እንደው በዱላ ቢሆን ኮሜንት ትደበድቧት ነበርና ሲጀመር ማለት ነው ሪል አይደለም፣ ፍራንክ እየሰራች ነው። እንግዲህ እንዳያችኋት ፏድ ከኔ ጋር ምንም አይነት ግንኙነት የላትም እስከዛሬ ወላሂ ላዚም ብሎ እየማለ ነው። ስለዚህ ፍቅርዬ የሴትነቷ ልክዩ እንግዲህ ፏድ ጓደኛዋ ነው፣ ግን እስከዛሬ ምንም አይነት ግንኙነት የላቸውም። በርቀት ነው በቃ ስንጋባ ተባብለው በፕሮሚስ የሚኖሩ ሰዎች ናቸው። ለዚህ ነው እኮ ቢሄድም የማይቆጫት። ምክንያቱም የሆነ ብቻ አንዳንዴ ሴቶች የሆነ ነገር ከፈጸሙ በኋላ መለየት አይፈልጉም። እና ፍቅርዬ እንግዲህ ትናንትና እንደዛ አድርገው አቃጥለዋት አናደዋት፣ ሰሞኑን እርብሽ እያረጓት ነው። ተሰብስበው ፍራንክ እያደረጓት ነው። ባለፈውም ትናንትናም
ስለዚህ ማን ፍራንክ ተደርጎ ማን ይቀራል እንዴ? ማን ፍራንክ ተደርጎ ማን ይቀራል? ሲቀጥል ደግሞ የእሷ ትክክለኛ ማንነት ወጣ። እኔ እስካሁን ድረስ አላምንም። እንዴት ልል ነበር ግን ከፏድ ጋር እንዳያችሁት ነው ምንም አይነት ግንኙነት እንደሌላቸው እስከዛሬ። ከዚህ በኋላም ቤስት ፍሬንድ እንደሆኑ እኔ ሰማው፣ አወቅኩ፣ ገባኝ ማለት ነው። ብድሩን የማይመልስ ወንድ ልጅ አይወለድ ነው የሚባል እና ማን ፍራንክ አድርጎ ማን ተደርጎ ይቀራል። ስለዚህ ፍቅር ብድሯን መመለስ ስላለባት ቡርካና ፏድን እንደዚህ ልታንቀጠቀጣቸው ፈልጋለች ማለት ነው። በተለይ የፏድን ማንነት ፏድ ይርቀኛል አይርቀኝም። አንዳንድ ወንዶች አረግዝን ሲባሉ ማለት ነው ጥለው ይሄዳሉ። ዞር ብለው አያዩአችሁም። በቃ ከነመፈጠራችሁ የሚረሷችኋል፣ የመጨረሻ የሚጠሏችሁና እነሱ እንግዲህ ራሷን እንዳታጠፋ ምናምን እያሉ እየተከተሏን ነበር። ፍራንኩ ይቀጥላል፣ ነገም ከነገ ወዲያም ይቀጥላል ማለት ነው። ምክንያቱም እነሱ ሰሞኑን እርብሽ ያረጓን ነው እየተመካከሩ ባንድ ሆነው። አሁን ደግሞ ፈቲና ፍቅርዬ ናቸው ባንድ ሆነው ፏድንና ቡርካን ፍራንክ እያደረጓቸው ነው ማለት ነው። እና ውነት አይምሰላችሁ። ምክንያቱም ፍቅር እንደዚህ የምታደርግ ሴት አይደለችም። በጣም ጎበዝ ሴት ናት። ፏድ ራሱ ፍራንኩን አበላሽባት ምላችሁ እኮ ለዚህ ነው ምንም አይነት ግንኙነት የለንም ብሎ ሄደ ማለት ነው። ባይምል ኑሮ ፍራንክ አይደለም ብለን እናምን ነበር። ነገር ግን ማለ ምንም ንክኬ የለንም ምንም አይነት ግንኙነት የለንም ብሎ ማህላውን ግጥም አድርጎት ሄደ ማለት ነው። ይሄ ማለት እንግዲህ ማነው ይሄ ፏድ ፍራንኩን አበላሽባት ማለት ነው ማማሉ። ነገር ግን ፍራንክ ነው ሪል አይደለም። ከማንም ልታረግዝ አትችልም። ፍቅር ከፏድ ጋር ምንም አይነት ግንኙነት ከሌላቸው ከአብርሽ ሊሆን አይችልም። አብርሽ መሆን አለበት እያላችሁ ነው። ከፏድ ካልሆነ ከአብርሽ ነው የሚሆነው። ሪል ከሆነ ግን ሪል አይደለም። ሲጀመር ፍቅር ከአብርሽ ጋር ቢሆን ሩታን ለማስቀናት እንጂ የሰራችሁ ወደው ምናምን አይደለም። እሱም ሌላ ሚስት እያለው ከፍቅር ጋር ይሆናል ብላችሁ ማሰብ የለባችሁም። በቃ የልጅነት ጓደኛ ሆነው ልጅነታቸው ብዙ ነገር አሳልፈዋል፣ ተለያይተዋል። ካላስ እሱም ሌላ ህይወት እሷም ሌላ ህይወት ጀምራለች። ሰው ፍቅርና አብርሽ ምንም ያገናኛቸው ነገር የለም። የተዘጋ ፋይል የምትቀሰቅሱት ነገር እኔ እኮ ግራ ነው የሚገባኝ። ከአብርሽ መሆን አለበት ኮሜንት እንዳለ እንዴት ነው እናንተ የምታስቡት? ቆይ እሷ ጅል ትመስላችኋለች? እንዴ ዝም ብላ ስንት አላማና ግብ እያላት የምታረግዘው? ጉድ እኮ ነው። ጉድ ነው። እና ብዙዎቻችሁ አሁን ለመሳደብ ስለሚመቻችሁ የስድብ ናዳ ልታወርዱባት ትችላላችሁ። ነገር ግን ያው ማትሸማቀቅ ልጅ ስለሆነች ብዙዎቻችሁ ገብቷችኋል። በቃ ምንም ጥያቄ የለውም። ፍራንክ ነው። አንዳንዶቻችሁ ከአብርሽ ነው ከምናምን ነው እያላችሁ ነው። ብታረግዝም እሰይ ታርግዝ፣ ልጅ ጸጋ ነው። ምን ችግር አለው? ታሳድገዋለች። ያን ሁሉ ፈተና ያለፈች ሴት አሁን አንድ ልጅ ማሳደግ ያቅታታል ብላችሁ እናንተ መገመት አይከብዳችሁም። ስለዚህ ፍቅርዬ ልጇን ታሳድጋለች። ብትወልድ እንኳን ያደርግላት ይስጣት። እንዴ እኔማ ብትወልድ ደስ ይለኛል። ምክንያቱም አባት የላት እህት የላት ብቻዋን አዲስ አበባ ያለች ከልጇ ጋር ትኖራለች። ትውለድ፣ ትምህርቷን እየጨረሰች ነው፣ ልትመረቅ ነው። እሰይ የእውነት ቢሆንም ደስ ይለኛል። ትውለድ። ሳታገባ መውለዷ ነው የሚያናድደኝ። እኔ ማለት ነው ፍቅር እኔ እንጃ ምንም ብታረግ ለምን እንደማልጠላት አይደው ነው ብቻ እኔ አሁን እንደዚህ አርጋ ፍቅር ብትወልድ ራሱ ነው ልጠላት አልችልም። በቃ የኔ ቆንጆ ማለት ነው። ልጅ ከሆነ ሚኖርሽ እሰይ እግዚአብሔር ጨምሮ ጨማምሮ ይስጥሽ ነው ልላት የምፈልገው ፍቅርዬም ማለት ነው።